እኔ የምለው ማለት ነው ሆስፒታሉ ጭራሽ ለሳምንት ነው እንዴ የተከራያችሁት? ጭራሽ እኮ ገና ሀይሚ ልትነቃልን አልቻለችም ብሎ ጭራሽ ቦስ መጣ ማለት ነው ዛሬ። ትላንትና የቤኪ ሲባል ማለት ነው። ምን ማለት ነው? ኧረ እባክህ፣ ኧረ እዛ የምሰክሰውን ሰው ከሰክስ እኛ ላይ አይደለም። ጭራሽ እኛ ህፃን መስላ ነው የምንታያችሁ። የወለደች እናት ራሱ ኦፕሬሽን የሆነ ሰው ሆዱ የተቀደደ ሰው ራሱ በአንድ ደቂቃ ነው የሚነቃው። እንዴት ነው እኛ ይህን ያክል ሞኝ አድርጋችሁ የምታዩን ማለት ነው? አይደብራችሁ? እኛን ለማስጨነቅ ደግሞ በውስጥ የምትደውሉ ማለት ነው። ደውሎ ያውጣችሁ እሺ። በእውነት እናንተ ናችሁ እኛ እንደዚህ የምታስንቁን ማለት ነው። እኔ እንጃ ምን ፈልገ ነው የምትደውሉት እናንተ በውስጥ መስመር? ስራ ፈትሁላ፣ የእውነት ስራ ፈትሁላ ናችሁ ጌታ። እኛ እንደዚህ የምታስንቁን ለዛ ነው። እና እነሱ ስራ እየሰሩ ነው። እኛ ለማሳመን ገና የማይቆፍሩት ጉድጓድ የለም። ስራው እየቀጠለ ነው ገና ማለት ነው። እናንተን ደግሞ እንዲቀጥል የምታደርጉት እናንተ ናችሁ። አንደኛ በውስጥ እየደወላችሁ የምጨቀጭቁ፣ ሁለተኛ የምትጽፉት ኮሜንት ስራ ፈት ሁላ ማለት ነው። የማዳን ቅመም ስንት ስነስርዓት ያላታለች፣ በስነስርዓት ቤተሰብ ያደገች ስንት አለች። እናተ ስራ የላችሁ፣ ላይቭ ላይ ተቀምጣችሁ የሰው ስጋ ትበላላችሁ። ከዛ ሁልሽን ይጨፈጨፋል ማለት ነው እንዴ! በውስጥ ምን አስደወላችሁ? እነሱ እኮ ስራ ነው እየሰሩ፣ ድራማ ነው እየሰሩ ያሉት አይደል እንዴ? እናንተ በምታደርጉት ነገር ነው እኛ የናቁን ማለት ነው። ባይንቁን እኮ 3 ቀን ራሱ አልነቃችም። ጭራሽ እኮ ህፃን አድርገው ነው የሚያዩን ማለት ነው። ጭራሽ ማለት ነው። ልብስ ቀይሬ ነው መጣሁኝ። ብሩክም ልብስ መቀየር ስላለበት መልሼ ሆስፒታል ሄዳለሁ። አረ እባክህ፣ አረ እዛ የምታወራውን እዛ ሄድ አውራ። አንቺ ደግሞ እዩ ተብዬሽ ማለት ነው። ስነ ስርዓትሽን እያዢ። የእውነት በጣም ነው እንትን የምትይው። ካረገሽም እንግዲህ ያረገሽው ሰው ባልሽን ፈልጊ ማለት ነው። ግን ደግሞ እርጉዝ አይደለችም። የውሸት ውሸት። ጭራሽ ምን አላት መሰላችሁ? ሆድሽ ገብቷል። ረቦስ እኛን ለማሳመን ይሄ ሁሉ ውሸት፣ ይሄ ሁሉ ነጭ ውሸት። የእውነት በጣም ነው እያሳቀኘ ቦስ ማለት ነው። ሆድሽ ገፍተዋል፣ ፊትሽ ጥሩ አይደለም ምናምን ብሎ እንትን ይላታል ማለት ነው። እና በነገራችን ላይ ያው እሷ የተሰጣትን ካራክተር ነው እየተጫወተችዋለሁ። እሷም ላይ እኮ አይፈረድም። ልክ ቴዲ እንደተጫወተ ማለት ነው። ቴዲ ለስራ አምጥተውት ብሩክ እንደመታው ፊቱን ቀባብተው ጂቢ ምናምን ቀባብተው አመጡት። በማግስቱ ላይቭ ገብታ አይታችሁታል። በርገር ሲበላ ምናምን ማለት ነው። ከዛ ምን አደረጉት? እሱ መቶ ይቅርታ እንዲጠይቅ አደረጉት ማለት ነው። ሶ አሁንም ይሄንንም እንደዛን እየቀጠላለው ማለት ነው። የዛኔ ብሩክ ነበረ ዳይሬክተር፣ አሁን ደግሞ ቅመሟ ናት ማለት ነው። እንግዲህ ስራው እየቀጠለ ነው ማለት ነው። የእውነት ቦስ ዛሬ አናደኛ ከይቅርታ ጋራ ማለት ነው። ሴት ስለሆነች ትረዳኛለች እያለች ነው አደለ? ትረዳሻለች። አዎ ይሄ ሁሉ አመት የገነባችውን ቤት የገነባችውን ፍቅር አፍርሳ ነው የምትረዳሽ። አላልሽም? ኧረ እባክሽ።